ከነቢዩ ሰለላሁ ዐለይሂ ወሰለም ውልደት እስከ ህልፈታቸውም ድረስ ያልተለየቻቸውና ጥብቅ ቀረቤታም የነበራትም በመሆኗ ነው። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ፣ ወደ ሀገሮች ልጆች እህት ወንድሞቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ሀገር እና ቦታ ያለው ሱብሃነሁ ወተዓላ ሰላምና እዝነት ጥበቃ ረህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላሁ ሱብሃነሁ ወተዓላ ፍቃድ ሆኖ ተገናኝተናል። ስንገናኝ እጅግ በጣም ደስ እያለኝ ነው። ምክንያቱም ከወደ ቻናል ተከታታይ ቤተሰቦች ጋር እጅግ በጣም ደስ የሚልና አሪፍ የሆነ ጊዜ እናሳልፋለን ኢንሻአላህ እንደ አላሁ ሱብሃነሁ ወተዓላ ፍቃድ ማለት ነው። እንግዲህ በተከታታይ እሙ አይመን በረካ ረዲየላሁ አንሃ ስለ እሷ ታሪክ እያየን እንገኛለን። እንደተለመደው ክፍል 1ን እና ክፍል 2ን አይተን ዛሬ ላይ ደግሞ ክፍል 3ን ኢንሻአላህ እናያለን ማለት ነው። ዛሬ ላይ ይህን እንድናይ አላህ ሱብሃነሁ ወተዓላ ፈቅዶልናል ኢንሻአላህ ማለት ነው። ከክፍል 1 እና ከክፍል 2 እጅግ በጣም ብዙ ነገራቶችን እንደተማራችሁበትም ተስፋ አደርጋለሁ ማለት ነው። ኢንሻአላህ ዛሬ ላይ ደግሞ ክፍል 3ን እንግዲህ እየላችሁ ብቅ ብያለሁ። ቪዲዮውን እስከ መጨረሻው ፍጻሜ ድረስ እንድትከታተሉ ስል በአክብሮት እጠይቃችኋለሁ ማለት ነው። ዳይ ወደ ትምህርታችን እንሄዳለን ማለት ነው። እሙ አይመን በረካ ረዲየላሁ አንሃ ክፍል 3። በዚያን ጊዜም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፈገግ በማለት እንደዚሉም ተናገሯት። የተባረክሽ ነሽ ኡሙ አይመን፣ በእርግጥም ለአንቺ በጀነት ውስጥ ቦታ ተይዞልሻል። መልእክቱን አድርሳ እንደተመለሰችም ነቢዩ ሰለላሁ ዐለይሂ ወሰለም ወደ አሷቦቻቸው በማማተር እንዲህ ሲሉ አሳስቧቸው። ከእናንተ መካከል የገነት ሴት ማግባት የሚሻ ኡሙ አይመንን ያግባ። ሁሉም ሰሃቦች አንዲት ቃል ሳይተነፍሱ ረጭ አሉ። እሙ አይመን ፊቷ የተሸበሸበ ወደ 50 ዓመት የተጠጋች ባልቴትና እናም እምብዛም ቁንጅና የሌላት በመሆኗ ለቀረበው ጥያቄ መልስ ለመስጠት የቸኮለም አልነበረም። ቢሆንም ዘይድ ኢብን አልሐሪስ ረዲየላሁ ዐንሁ ወደፊት በመዝለቅ የአላህ መልእክተኛ ሆይ ኡሙ አይመንን እኔ ያገባለሁ፣ በአላህ ይሁንብኝ፣ እርሷ ውብና ቁንጅና ካላቸው ሴቶች ሁሉ የበለጠች ናት አለ። ዘይድና ኡሙ አይመን ረዲየላሁ ዐንሃ በጋብቻ ተሳስረው ኡስማ የተባለ ልጅም ለመውለድ በቁ። ነቢዩ ሰለላሁ ዐለይሂ ወሰለም ኡስማን እንደ ልጃቸው አድርገው ይወዱታል፣ አዘውትረው ያጫውቱታል፣ እንዲሁም በእጃቸው አብልተው አጠጥተው ይስሙታል። ይህን ሁሉ በማየት ሙስሊሞች ተወዳጅ የተፈቃሪዎች ልጅ በማለት ይጠሩታል። ኡሳማ በልጅነት ጊዜው ኢስላምን በማገልገል ክብር ያለው ሰው ለመሆን በቅቷል። እድሜው እየበሰለ ሲሄድም ነቢዩ ሰለላሁ ዐለይሂ ወሰለም ታላቅ የኃላፊነትም ስፍራ ሰጥተውታል። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ሰሪብ መዲና ሂጅራ ባደረጉበት ጊዜ እሙ አይመን ረዲየላሁ ዐንሃ መካ ቀርታ በቤት ውስጥ አንዳንድ አስፈላጊ የሆኑ ስራዎችን እንድትሰራ አዘዋት ነበር። በመካ የተሰጣት ኃላፊነት ተወጥታ ወደ መዲና በተጓዘችበትም ጊዜ ረጅሙንና አስቸጋሪውን የበረሃ ጉዞም በእግር ነበር የተወጣችው። የበረሃው ሙቀት ሰውነቷን የሚቆነጥርና
አሸዋውን የሚያጉነው ነፋስም መንገድን የሚያስስ ሲሆን ለእስላምና ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የነበራትን ጥልቅ ፍቅርና ቀረቤታ ችግሩን ሁሉ እንድትቋቋም አድርጓታል። መዲና የደረሰችው እግሯ ተሰነጣጥቆና አብጦ እንዲሁም ፊቷ በአሸዋና በአቧራ ተሸፍኖም ነበር። ነቢዩም ሰለላሁ ዐለይሂ ወሰለም በዚህ ሁኔታ እንዳዩት አንቺ የአይመን እናት በእርግጥ ለአንቺ በጀነት ውስጥ ቦታ አለሽ በማለት አድናቆታቸውን ገልጸው በተከበሩ እጆቻቸው ፊቷንና አይኖቿን ጠረጉላት። እንዲሁም እግሮቿና ትከሻዎቿ ላይ ያለውን አቧራ አራገፉላት። እሙ አይመን ረዲየላሁ ዐንሃ በመዲና ሳለች እስላማዊ ግዴታዋን በብቃት ተወጥታለች። ፈታኝ በነበረው የኡሁድ ጦርነት ላይ በመገኘት ውሃ ለጠማው ውሃ በመስጠት የቆሰለን በማከም ታላቅ ግልጋሎት አበርክታለች። ነቢዩ ሰለላሁ ዐለይሂ ወሰለም ባከናወኗቸው አንዳንድ ታላላቅ ጦርነቶችም ተካፋይ ነበረች። ለምሳሌ በኸይበርና በሁነይን ጦርነት ተሳትፋለች። የነቢዩ ሰለላሁ ዐለይሂ ወሰለም ቁርጠኛ አስሃባ የነበረው ልጇ አይመን ከ8ኛው ሂጅራ በኋላ ተደርጎ በነበረው የሁነይን ጦርነት ሸሂድ ሆነ፣ ተገደለ። ባለቤቷ ዘይድ መላ ህይወቱን ለኢስላም ለነቢዩ ሰለላሁ ዐለይሂ ወሰለም ግልጋሎት በማዋል በሙዕታ ጦርነት ህይወቱ አልፋለች። በረካ ረዲየላሁ ዐንሃ በዚያን ጊዜ የ70 ዓመት የዕድሜ ባለጸጋ ነበረች። ከዚያን ጊዜ ጀምሮም አብዛኛው ህይወቷን በቤት ውስጥ አሳልፋለች። ነቢዩም ሰለላሁ ዐለይሂ ወሰለም ከአቡበክርና ዑመር ረዲየላሁ ዐንሁም ጋር በመሆን ዘወትር ይጎበኟታል። ስለ ጤንነቷም እማዬ ደህና ነሽ ብለው በጠየቋት ቁጥር የምትመልሰው ምላሽ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ ኢስላም ደህና እስከሆነ ድረስ እኔም ደህና ነኝ የሚል ነበር። በነቢዩ ሰለላሁ ዐለይሂ ወሰለም ህልፈትም በኋላ በረካ ከዓይኖቿ እንባ አይለያትም ነበር። አንድ ወቅት ለምን ይህንን ያህል ታለቅሻለች ተብላ በተጠየቀች ጊዜ በአላህ ይሁንብኝ ነቢዩ ሰለላሁ ዐለይሂ ወሰለም እንደሚሞቱ አውቅ ነበር፣ ግን እንዲህ የማለቅሰው ከአላህ ዘንድ የሚመጣልን ወህይ ቁርአንን በነቢዩ ሰለላሁ ዐለይሂ ወሰለም ሞት ምክንያት በማቆሙ ነው ስትል መልሳለች። በረካ ኡሙ አይመን ረዲየላሁ ዐንሃ ከሰሃቦች ለየት የሚያደርጋት ከነቢዩ ሰለላሁ ዐለይሂ ወሰለም ውልደት እስከ ህልፈታቸው ድረስ ያልተለየቻቸውና ጥብቅ ቀረቤታም የነበራት በመሆኗ ይህም ነው። ህይወቷን ሙሉ ሰለቸኝ ሳትል በነቢዩ ሰለላሁ ዐለይሂ ወሰለም ቤት ታላቅ አገልግሎትንም ሰጥታለች። ለታላቁ ለአዛኙና ለተንከባካቢው ነቢይ ፍጹም ታማኝ ነበረች። ከሁሉም በላይ ለኢስላም የነበራት ታማኝነት ጠንካራና የማይናወጥ ነበር። ይህች ታላቅ ሴት በዑስማን ኢብኑ አፋን ረዲየላሁ ዐንሁ የኸሊፋነት ዘመን ህይወቷ አልፏል። በዘር ሐረግ የማያምነው ዲነል ኢስላም ይችን አገልጋይ የነበረች ሴት በጀነት ቦታ እንዳላት በነቢዩ አማካኝነትም አረጋግጧል። ለዛሬ የነበረን ቆይታ ይህንን ይመስላል። ውድና የተከበራችሁ የቻናል ተከታታይ ቤተሰቦቼ እንደምትወዱትም አልጠራጠርም። እጅግ ወሳኝና ጠቃሚ የሆነ ታሪክ እንደሰማችሁ አምናለሁ። እናንተም ታዲያ ይህንን ታሪክ ሰምታችሁ እንደምትደሰቱበትም ተስፋ አደርጋለሁ። ኢንሻአላህ ቪዲዮውን ከወደዳችሁትና ከተመቻችሁ ላይክ፣ ሸር በማድረግ ለሌሎች ሰዎች ተደራሽነት እንዲኖረው አድርጉ። እንደዚሁም ደግሞ የቻናል ተከታታይ ቤተሰቦቼ ለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አመሰግናለሁ። ጀዛኩምላህ ኸይረን። እንደዚሁም ደግሞ አዲስ የሆናችሁ ለቻናሉ ሰብስክራይብ በማድረግ ሁልጊዜ የምለቃቸው ቪዲዮዎች እንዲደርሳችሁ የደወል ምልክቱን አንድ ጊዜ ብቻ በመጫን ቤተሰብ ትሆናላችሁ። በዚህ ቻናል እጅግ ወሳኝ አስፈላጊ የሆኑ ትምህርቶች፣ ምክሮች እንደዚሁም ደግሞ ግጥሞች የሚለቀቅበት ሁለገብ የሆነ ቻናል ነው። በዚህ ቻናል ፈልጋችሁ የምታጡት ነገር አንድም የለም። ስለዚህ
እንደምትጠቀሙበትም አምናለሁ። ስለዚህ በቀጣይ አዲስ ርዕስና ቪዲዮ እስከምንገናኝ ድረስ በያላችሁበት ሀገርና ቦታ የአላህ ሱብሓነሁ ወተዓላ ሰላምና እዝነት ጥበቃና ረህመት አይለያችሁ እያልኩኝ በዚሁ ልሰናበታችሁ እወዳለሁ። የምንወዳት የምንሳሳላት የምናከብራት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።